ሲተርቱ እርጅና ብቻህና ይላሉ በኋላ ለምን እንዳልነው እንጨዋወታለን ለማንኛውም ቅዳሜ ከሰዓት ነው በእያላችሁ በሰላም ፍቅርን እንመኛለን ይሄውኛ በሰዓቱ ከች ብለናል እድሜ ይስጣችሁ እያለ ነው እድሜ ይስጠን እርጅና ብቻህና ያለምን ያለ ቁርጥማት የቁርጥማት ምናምን ተከታብሮ የሚመጡ ብዙ ነገሮች ስላሉ ስለዚህ ብቻውን ከመጣ ከነሞገሱ ከነሽበቱ ከነሽውበቱ አይደለም ሽበት እርጅና ብቻህና ከነሙሉ ጤና እንበለው ብራቮ ላብሪሽ እንዴ አይሻልም በጣም ትክክል ለምንድነው ግን ያዛውንቶች ቀን እየተከበረ ነው እምልሽ ያው ነገ ወደዛ መድረሳችን ስለማይቀር መልካም ምኞት ነው ያው ነገ ወደዛ ስለሆነን ካሁኑ ምርቃቱን እንቀበል ሳምንት በሌላ በኩል ደግሞ አብሪሽ ባለፈው ሳምንት የሰራው ነገር አለ እንጂ ያዛውንቶች ቀን ስለሚከበር አይደለም በርግጥ የአባቶች ቀን በቅርብ ይከበራል ግን አባቶች ብቻ አይደለም የሚያረጁት አላቸው እናቶች አግኝተን ነው እናት ነገር ምንድነው ሳምንት ምድሜ አይደለ ተከታተረን ሳምንት ምድሜ ነው ዮኒ ጥሩ ነገር ጥሩ ነገር በጤና ይሁን ነው ማለት አብሮ አይደል ከእድሜ ጋር የሚመጡ ብዙ ነገሮች ስላሉ ግን እድሜውም እርጅና ብቻና ትልቅ ምርቃት ነው ይሄንን ካነሳ አይቀር ግን ብዙ ሰዎች የእርጅና ዘመናቸውን ያርቁታል በምን በአመጋገባቸው ራስን መጠበቅ እና ይሄ ውበትህን ጠበቀህ መቆየት በቃ ምግብህን ያስተካከልክ መኖር በራሱ በቃ ጎበዝ መሆን ማለት ነው ራስ ላይ ጎበዝ ስትሆን እርጅናህንም ታረቋለህ ሲመጣም ነው ብቻውን እንዲመጣ ታረቋለህና ባለፈው ሳምንት እንዳልከው አብርሽ የሰራው ፕሮግራም በጣም አሪፍ ነው ይሄ ጤናችንን ለመጠበቅ ምግባችንን ለማስተካከል በጣም ብዙ ርቀት የምንሄድ ብዙ ወጪ የምናወጣ የሚመስለን ሰዎች አለ ግን ቅርባችን አለ ብዙ ነገር ጉሊት ስትሄድ አይደል ልክ በዛ መንገድ ቅርባችን ካለ ነገር ራሳችን ማስተካከል እንችላለን ይመስለኛል ዮኒ ልትል ይፈልጋል ካልተሳሳቱ ልክ ነው ራስ መጠበቅ ያስፈልጋል ነው ባይዘው ራስ መጠበቅ ማለት ለራስ ክብር መስጠት እኮ ማለት ነው አይደል ክብሩ አለባበስ ይሆናል አመጋገብ ይሆናል በቂ እንቅልፍ ይሆናል አይደለ ባልተገባ ቦታ አለመገኘት እኔ እሱ ነገር ይመቸኛል አቦ አንዳንድ ሰው ይላል ይሄ ቦታ አይደለም ማለት ባልተገባ ቦታ ከተገኘን ችግሩኛ ነን ማለት ነው ሶ እነዚያን ነገሮች ራስን ማክበሪያ ናቸው ግን ሁሉ ነገር ደግሞ ከጤና ጋር ሲሆን የበለጠ ሸጋ ነውና ራስን ማከብር አንዱም ጤናችንን በመንከባከብ ነው በዚህ በኩል ደግሞ አሁን የሚሰማው ነገር ወደ አትክልት እንምጣ አይደለ ሰው ወደ ጤናው ምን ልመገብ ይያለ ደግሞ የሚያስብበትም ጊዜ ነው ሁለቱም አለ አንብላ ሳይሆን አበላላችን ላይ ግማሽ ሳህን አረንጓዴ ይሁን ነው አሁን እየተባለ ያለው አንብላ ሳይሆን ስጋውንም እየበላን ጎን ለጎን ደግሞ አትክልቱንም በደንብ አሁን መቀደም የስነ ምግብ ባለሙያው ምን አለችኝ ሁሉንም ነገር ገዛንና ጨርሰን ስንት ብር አወጣን አለች ከዛ ስንደምረው አጠቃላይ 1200 ብር አካባቢ ነው ያወጣን ካርድ ስንት ነው አለች የምን ካርድ የሆስፒታል ብታሙህ ብትሄድ ካርዱ ከዛ በላይ ነው ስምህን ብቻ ተጽፎ ካርድ ስታወጣ ከዛ በላይ የምታወጣባቸው ቦታዎች አሉ ዝቅ ያለውን ቦታዎች አሉ ግን እነዚህ ነገሮች ምን ማለት ነው 1200 ብር ውስጥ በጣም ብዙ ጤናችንን የምንጠብቅባቸው ምግቦች መግዛት እንችላለን ለአንድ ቀን ብቻ የሚበቁ ሳይሆን ለሳምንት የሚበቁ ነገሮች ማድረግ እንችላለንና አመጋገባችን እጃችን ላይ ነው ያለውና ጎረቤት እዚሁ ቅርብ ጉሊት ገበያዎች ላይ እናቶች እንደሆነ ማውን ደስ የሚለው ከግቢያቸው ነው ቀንጥሰው ራሱ የሚያመጡት ሰላጣውንም ጎመኑንም ምናም ጎበዝ እናቶች አሉና እነሱ የሚያመጡትን ገዝተን አበሳሰላችንም በጣም ወሳኝ ነው እሱን በደንብ አድርገን አብሰለን ምናምን አመጋገባችንን ካስተካከልን እንዳልከው ስታረጅ ብዙ አንድ ጊዜ ትዝ ይላችኋል የ72 ዓመት ሰው ቅዳሜ ከሰዓት ላይ በጣም ለየት ያለ ነገር ነበር ለምን እዛ ደረጃ ላይ ለመድረስ የህይወት ዘይቤያቸው አድርገውታል ማለት ነው አመጋገባቸውንም ስፖርታዊ እንቅስቃሴውንም ሁሉንም ነገር አሁን ብዙ ሰው ዳይት ላይ ነኝ አልበላም በቃ አሁን ምናምን ይልና አንድ ሳምንት ወይ ሁለት ሳምንት ወይ አንድ ወር ውስጥ ያን ነገር ያደርግና ይተዋል ጀምረሽ የምታቆሚው ነገር ሳይሆን ሁሉ ጊዜ ካደረግነው በጤና በደንብ ያው ፈጣሪ ነው እድሜ የሚሰጠው ከፈጣሪ ጋር ደግሞ ፈጣሪ በሰጠን እድሜ ፈጣሪ በሰጠን ጉልበት ፈጣሪ በሰጠን ጤና ደግሞ አይምሮአችንን እንድናስብበት ተገቢውን ነገር እንድናደርግበት ደግሞ ይፈልጋል ይጠበቃል አሁን ኋላ ላይ በኩሽና ሰዓታችን
ይመጣል ሼፍ እና ምግብ እንድናኖረው ሳይሆን እንዲያኖረን ምግበው ይላል እና ደስ ብሎኛል። ምግብን አናኖረው ያኖረን እንዲያኖረን አንድ መጽሐፍ ይወጣዋል። ያባባል ብቻውን የመጽሐፍ ርዕስ ቢሆን በጣም አንድ መጽሐፍ አንድ ታሪክ ይወጣል። ብዙ መልካም እንግዲህ ይሄን ያህል ካለን ቅዳሜ ነው። በየቦታው ደግሞ ሙዚቃ ድግስ አለ፣ ኮንሰርቶች አሉ። ያለፉት ኮንሰርት አለ፣ ኳስ አለ። ዛሬ በተለይ የሆነ ኳስ ዛሬ ማታ ቀውጢ ኳስ አለ። ምን አላችሁ እጃችሁ ላይ? ምን አለ አብረሽ? እጅ ከምን ነው ዓመቱን ሙሉ የሚደረግ ውድድር ነው። በጣም ከባድ ውድድር ነው። ከተለያዩ ታላላቅ ከሚባሉ ሊጎች የተወጣጡ ቡድኖች ተባጥሰው ነው የሚባለው። መቼም ተከታክተው ነው እዚህ ጋር የሚደርሱት። የአውሮፓ ሻምፒዮንስ ሊግ ፋይናል ጨዋታ አለ ዛሬ። ፒኤስጂ እና ኢንተር ሚላን ናቸው የሚጫወቱት። የማን ደጋፊ ነው? ሊቨርፑል ነኝ። ከድግሱ ግን እንኖር ሊቨርፑል ምን መሰለሽ? ቆይ አንዴ ልናገር። ሊቨርፑል እንትን ለጄራርድ ምንድን ነው የበላው? በዚያ ምን ያለቀው ሆነ ነው? ኧረ ተው በእውነት ፕሪሚየር ሊግ በላው። ቀይ ወጥ እንዳይለ እኔ ሊቨርፑልን ማውቀው ሊቨርፑልና ኤሲ ሚላን ይመስለኛል ሲጫወቱ ኤሲ ሚላን 3-0 ይመራል። ኤሲ ሚላን ተጀመረላ ጨዋታው ተከታከ በርቱ አለን ደገፍን። ጄራርድ የሚባል የመጀመሪያ ጎል ማግባት ከዛ በቃ እንዲቀሰቀሰው ህዝቡን ከዛ 2-3 እኩል መሆን ከዛ በሪጎሪ እንትና መብላት የኔው ሊቨርፑል እዛ ጋር ቆሜያለሁ። በቃ በልተናል። ለማንኛውም ፕሪሚየር ሊጉን የበላው ሊቨርፑል ፕሪሚየር ሊግ ኳሱ ብቻ ሳይሆን የእንግሊዝ የሆኑ ፕሪሚየር ሊግ የሚባለው ኮንሰርት ላይ እንዴት ነሽ? ኳሱ ይላል ኮንሰርት እኔ አሁን የድሮውን ከጠየቅሽ ከኋላ ነው የምወደው። ይሄ እንትን ነገር ምንድን ነው የሚባለው? ባክስቴጅ ነው። ኮንሰርት እገባለሁ ግን ባክስቴጅ ነው ደስ የሚለኝ። ይሄ ከፊት ያለው ሆኜ ያ ነው በቃ ደስ የሚለኝ። አይገርምሽም? ሙዚቃውን አታዩም ብዙም ለብሬክ ወጥቶ ማስጠጥ ማይት እዛ የሚያወሩት ነገር ዝግጅቱ ወደ ስቴጅ ሲወጡ ከጀርባ ፓርቲ ይመቸኛል። አሁን እንኳን ቆየሁ ከገባሁ። እኔ አውትዶር ሲሆን ነው ደስ የሚለኝ። ኮንሰርት እንደዚህ የሆነ ሜዳ ነገር ላይ ሲሆን ክፍት ቦታ ላይ ሲሆን እንደ ልብህ አየርም ስለምታገኝ ምናምን ደስ የሚል ነገር አለውና የሙዚቃ ድግሶች አሁን አልበም ምርቃቶች በየሳምንቱ አልበም ራሱ በጣም እየተመረጡ ነውና በጣም ደስ የሚል ጊዜ ነው። እንደዚህ ኮንሰርት ለሚወዱ ሰዎች ለኮንሰርት የተፈጠሩ ሰዎች አሉ። ምንም አይነት ኮንሰርት የማያመልጣቸው ሰዎች አሉ። የውጭም ዘፋኝ መጣ፣ የሀገር ውስጥም ዘፋኝ መጣ፣ ሁሌ የሚገቡ ሰዎች አሉና ለሚወደው ሰው በሚወደው ነገር እንግዲህ ቅዳሜ አይደለ በሚወደው ነገር ዘና ይበል ነው ዋናው ነገር እሱ ነው። ድምጼ ትንሽ አልተቀየረባችሁ? ትንሽ ወደኛ ጠጋ ብለሽ ጥሩ አየሩ እኔ ነገሩ እኛ ቤት አለ አይደል? ይሄ በቤተሰብ እናቴ እህቶቼ እንደዚህ አለርጂ ነገር አሁን የቤተሰቤን ታሪክ ላወራ ፈልጌ ሳይሆን ድምጼ ግን በቀጥታ እንፈልገዋለን። ጸጊ ምንም ያነገርሽን ነገር የለም። አስም ነገር ነበረባት እናቴ። አሁን ትቷታል። ትቷታል። ግን እህቶቼም እንደዚህ የሆነ አየር ሲቀየር አለርጂ ነገር እንደዛ ነገር አለ። ድምጼ በቀጥታ ከስራዬ ጋር ስለሚገናኝ ነው ማብራራው እንጂ የቤተሰብ ታሪክ ለማውራት አይደለም። እና አይ እንፈልገዋለን ብለናል እኮ መጽሐፍ እየጻፍሽ አይደል? የቤተሰብ ታሪክ ይፈልጋል። ድምጼ ትንሽ እንደዚህ ሆነው ከሰሞኑ አየር አይታችሁ ከሆነ ጠዋት በቃ ኃይለኛ ፀሐይ ይወጣና ከዛ ከሰዓት በኋላ ደግሞ ክረምት ነገር ይሆናልና ዝናቡ ደግሞ በቃ እንደዚህ ዝናቡ ጀመር አድርጎ የሚተዋል ደብለቅለቅ አድርጎ በደንብ የሚዘንበውና እንደዚህ አይነት ዝናብ እኔ ደስ ይለኛል። ግን ቤት ሰው ነው ደስ የሚለኝ። አንዳንድ ጊዜ አሁን የሆነ ዝናብ መጠለያ የሌለበት ቦታ ላይ አግኝቶሽ አያውቅም እንዴ? በጣም በቃ ብልሽት ሽት ነው። ድንገት መጣው ሳይ ገጥሟል መሰለኝ። መጠለያ የሌለበት ቦታ ላይ ካገኘ እንደዛ ነው ዝናብ። አንዳንዴ ልጅ እያለን ትምህርት ቤት ምናምን እያለሁ እኔ እየተመታው መጣ ነበር ሻይ እንዲፈላልኝ ምናምን። ያው የልጅነት ባህሪው አይደለ። ከዛ ውጭ ግን በቆሎ ምናምን ደስ ይለኛል። ለዚህ ትንሽ ክረምት ነገር ሲሆን በቆሎ ቤተሰብ ጋር እንደ ሰብሰብ ብለሽ ክረምትና በቆሎ በጣም ደስ የሚል ተያይዘው የሚሄዱ ነገሮች ናቸው። ግን የገረመኝ በቃ ግንቦት ሳያልቅ ነው ክረምት የገባ የሚመስለው። ከሰኔ አጋማሽ በኋላ ነው ክረምት የለመደው አይደል? ግን አሁን ግንቦት ያለቀ ነው። ግን በቃ በደንብ ዝናብ እየዘነበ ክረምቱ እየገባ ነገር ነው የሚመስለው። ለማንኛውም አዲስ አበባ ዘነብ እያለ ነው። ደረስ መለስ መጣው እያለ ነው። ለዝግጅት ደግሞ አይመችም። ከጠዋት ጀምሮ ሄድብን ያለ ክረምት እኮ ቢሆን ትጥቃሟት ትወጣለህ። ከቡትስ ጀምረህ ዣንጥላ ምናምን በደንብ
አይመችም። ለማንኛውም እንደዚህ አይነት ያልታሰበ ዝናብም ሊሆን ይችላል፣ ድንገተኛ ዝናብም ሆነ ቅዝቃዜም ካለ የምናካክሰው ቅዳሜ ከሰዓት ላይ ደግሞ በጣም ጎበዝ ረብስንካ የዛሬማ ልዩ ነው። የዛሬ ልዩ ነው። ስለዚህ እጅ ከምን እንላለን የቅዳሜ ከሰዓት ቤተሰቦችን እኛ ጋር ስለመጡ አክብራችሁ ስለምትመጡ ደስ ይለናል። እኛም በጣም እናከብራችኋለን። ሳምንት ደግሞ እኛ ጋር እንድትመጡ 7696 ላይ ኬኬ ብላችሁ ላኩልን። የዛሬዎቹ ግን ምን እንዲያዙ እንጠይቃችሁ። ብርድ ነው መቼም ሞቅ ያደርጉናል። ሞቅ እንዴ ነው? ዝግጁ ነው? ሞቅ ይላል። እሺ አብሽሩ። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ። ተመስገን ወርቅነህ የመጀመሪያው መርቅ ያለው ወርቁን አሜን። ወርቅ ይዝነው ባቡ ተመስገን እንዴት ነህ? እንኳን ደህና መጣህ። እንኳን ደህና ቆያችሁ። ምን ይዘህ መጣህ? እኔ ይዤ መጣሁት ድምጽ ነው፣ ሙዚቃ። በነገራችን ላይ እኔ በራሴ ግጥምና ዜማዎችን እሰራለሁ። የሚያግዘኝ ባለሙያ ጥቼ ነው እንጂ ከአልበም በላይም ግጥምና ዜማዎችን ሰርቼ በእጆቼ ላይ ይዣቸዋለሁ። ስለዚህ ጥሩ መድረክ ነው ማለት ነው አይደለ? አዎ ጥሩ መድረክ ነው። በጣም ጥሩ አጋጣሚ ነው። የራስህን ነው አሁን የምትጫወተው ወይስ? ቴዎድሮስ ታደሰ እወደዋለሁ። የኢትዮጵያ ይመርልሽ ሰብሎን አውድማው ጎተራው ይሁንልሽ ሞሎን በቸሩሎ ይደር ጋራሽን ተረረሽ ወንዛ ወንዝሽ ሁሉ እምዬ ኢትዮጵያ ይመርልሽ ሰብሎን አውድማው ጎተራው ይሁንልሽ ሞሎን በቸሩሎ ይደር ጋራሽን ተረረሽ ወንዛ ወንዝሽ ሁሉ የመስክር አካሌ ጉያሽ አደረጀው የእናትነት ጣምሽ ውለታሽ አበጀው በማጀትሽ ወተት በጤፍሽ እንጀራ በማር በወለላሽ በጓሮ ሸንኮራን ብድር አለብኝ ልክፈልና ልኩራ ክብረሽ ከፍ ይበል ከሰላምሽ ጋራ የወለደኝ ምድርሽ በቸር ይደር ያሳደገኝ ቀየሽ በቸር ይደር ወንዝና ጅረትሽ በቸር ይደር ጫካውና ደንሽ በቸር ይደር አውድማና ማሳሽ በቸር ይደር በቸሩ ይደር በቸር ይደር በቸር ይደር ዙሪያው በቸር ይደር ያሳደገኝ መንደር በቸር ይደር ዙሪያው በቸር ይደር ያሳደገኝ መንደር። በጣም ጥሩ ነው። እናመሰግናለን። በርታልን ወንድማችን። እናመሰግናለን። በጣም አሪፍ። አሁን ደግሞ ከዩኒ ጀርባ ነው የምንሄደው። ማንም በልን ተወቅ። አቶ ሄኖክ በጣም ዘንጠው ነው የመጡት። በጣም አመሰግናለሁ ጽጌ። በመጀመሪያ ቅድሚያ ቅዳሜ ከሰዓት የፕሮግራም አዘጋጆች ወንድማችን ዮናስ ከበደን፣ እህታችን ጸጊን እንዲሁም ወንድማችን አብሬሽን በራሴ ስም እንዲሁም እዚሁ በተገኘው በኦዴስ ስምና በቅዳሜ ከሰዓት ፋሚሊ ስም እጅግ በጣም እንደምንወዳቸውና እንደምናከብራቸው አክብሮቴን መግለጽ እፈልጋለሁ። እናመሰግናለን። ራሱ መሆኑን ማውቀው ባለሁበት ቦታ ቅዳሜ ከሰዓት መመለከት ነው። ሌላው በጣም ሰርፕራይዝ የሚያደርጋችሁ ነገር ባለሁበት ስፍራ ቅዳሜ ከሰዓት መመለከት ልክ እዚህ እንዳያችሁኝ ፕሮቶኮልን ጠብቄ ሶፌን ለብሼ ነው የሚቀመጠው። ለፕሮግራሙ ካለኝ ኤክስፔክት እና በጣም ነው የምወዳችሁ። ቤታችሁ ነው።
ይዤ የመጣሁት ሙዚቃ ነው። እሺ የማንም ሙዚቃ ነው ያዘጋጀው? ያረጋኘዋል። እሺ እንስማ። እስኪ ዘለል ዘለል ከጎችሽም ነቀል ከትከሻሽ ፈንቀል ከአንገትሽም ዘንበልን እስኪ ዘለል 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 እስኪ ዘለል ዘለል ከጎችሽም ነቀል ከትከሻሽ ፈንቀል ከአንገትሽም ዘንበልን እስኪ ዘለል 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 ስፍራም እንዳይጠባት ያገር ልብ ለብሳለች ጎላ ያለው ትቷን ታዘልለዋለች በቀጭን ወገቧ ስትል ጎንበስ ቀና እስክስታዋ ያምራል ውበት ቢሆንላት ስፋት እንዳይጠባት ያገር ልብ ለብሳለች ጎላ ያለው ትቷን ታዘልለዋለች በቀጭን ወገቧ ስትል ጎንበስ ቀና እስክስታዋ ያምራል ውበት ቢሆንላት ተማምለን ስለ ፍቅር መውደዳችን እንዴት ይቅር ነፋስ ነፍሶ በመሃላችን እንዳይጠፋ ነው መውደዳችን እስኪ ዘለል ዘለል ከጎችሽም ነቀልን ከትከሻሽ ፈንቀልን ከአንገትሽም ዘንበልን እስኪ ዘለል 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 ጎላ ያለ ወይኗ የጥርሷ ጎብኝቶኝ ትከሻ ላይ ቀረ አይኔ ተሰክቶ ንቅል ተካያለ ትከሻዋ ሲዘል እኛም በደስታ ዛሬ እልልልልን በል ተማምለን ስለ ፍቅር መውደዳችን እንዴት ይቅር ነፋስ ነፍሶ በመሃላችን እንዳይጠፋ ነው መውደዳችን። እንወዳችኋለን። ቅዳሜ በሙዚቃ ተመሰላ ከች በቃ ብርዱ ጠፋ። የዓይኔ አበባ መታለች የዓይኔ አበባ መታለች ሰበተካነ እያል የአጥቢያ ኮከብ ነሽ ወይ የአጥቢያ ኮከብ ነሽ ወይ አንቺ ንጋት ፀሐይ የዓይኔ አበባ መታለች የዓይኔ አበባ መታለች ሰበተካነ እያል የአጥቢያ ኮከብ ነሽ ወይ የአጥቢያ ኮከብ ነሽ ወይ አንቺ ንጋት ፀሐይ የዓይኔ አበባ አንቺም ለእኔ ሆነሽ እኔ ስላንቺ ሞኜ ከዚህ በላይ ዓለም ደስታ ምን ተገኘ? ምን ተፈለገና ልቤ ብዙ አስቧል። ጥንትን በመውደድሽ ባንቺ ፍቅር ሰክኗልን። እንኳን ሳክፈሽ ሳትነጋገሪ እንደው ቅር ይለኛል አንድ ቀን ብትቀሪ አንድ ቀን ስትቀሪ የተስተካከለ የፍቅር መዓዛው አሟልቶ ሰጥቶሻል የመወደድ ለዛ ምን ኮከብ ቢበታን ቢደምቅ ሰማይ አይችልን መገለጥ አይኔ አንቺ ሳያይ የዓይኔ አበባ እንዲያነ ተናፍቀሽ ብቅ በይ ያለላን ሙዳይ ኮለል በይ የዓይኔ አበባ ጎረፈ ነው የምልህ። ተናፍቀሽ ብቅ በይ የሚል ቅዳሜን እኮ ነው። እኔ እናመሰግናለን። በጣም አሪፍ። ዛሬ እንግዲህ ለየት ያሉ ድምጾች ችሎታቸውን እየሰማን ነበር። አሁን ወደ አድል እናልፋለን። አድል ያው መድረኩ ያንተ ነው። ከዚህ በኋላ ለአድል እንኳን ደህና መጣ። ችግር የለውም። አብሽሩ፣ ችግር የለውም። እንዴት እንኳን ደህና መጣ። እንኳን ደህና ቆያችሁ። አንዳንዴ እንዲህ ያደርገኛል። ቅዳሜ ያነቃንቃል። እንደዚህም ያደርገኛል፣ እንደዚህም ያደርገኛል። ሰላም ናችሁ? ይመስገን። አድል እባላለሁ። መርሐባ። አድል ረዲ
ዜማ ግጥም ደራሲ ነኝ። የማማ ቤትን አይታችሁት ከሆነ ጣል ያደረኩት ለዛ ነው። ወይና የባለፈው የወሰድከው አንተ ቅድም ያስበረድከኝ እንዳትረሳው፣ እኔ ብረሳ አንተ እንዳረሳ። እሱ ባለሱቁ ሸምሱ ላይ ተውናለሁ እና ዝም ብዬ ለቅዳሜ የሆነች ነገር ጨው ቀመስ የምትባል ነገር ጨው ቀመስ ጣል አድርጌ ያው ወጥ ያለ ጨው አይመጣው ደግሞ ያለ ሙዚቃ አይመጣው ዝም ብዬ ነዋይ ሆዴስ ማናለው ቢልስ በስልጠኝ ሙሃባሽን ዘኛን ቴጮሎ ይወደድ ኮሻላሎ ባሺ ሰባንዥኛን ከማሽ በይ ቴጮሎ ችካትበይ ስንቅሚያቴ ተረኝ ጭትኩኝ ምኝታ ቀበጠኝ ዶሜ ይፈልቀኛን ባሺ ቴቦሽሮ የሁለተኞ ይጭሎ ታችን ገባ ሆኔ ቀልቤ ሰረክተኛን ይውጂኛሽን ባሆኝ ሞሃባሽን ዚኛል ፈያንደሬን ባሆሺ መልሳሽቶ ቢኞይ ይኸው ምን የትከለኝ ጂጋት በይኝ ችሎ ኮዬ ጋሽ ተቂበይኝ ጂጋት በይኝ ችሎ ዶሚያንጬ ሆይ ባሺ ሰባጄን ባሆሼ ምን ተከሌ ሆዴስ ማናለው ልቤስ ማናለው አንቺው ነሽ መድኃኒቱ አትራቂውቱ አድል ረዲ እንደዚህ እያለ ያው ድምፁ በጣም ነው ደስ የሚለው። እስኪ ሌላ ዘፈን ደስ ይላል ያሰብኩት ተሳክቷል ዝንፉም ተቃኝቷል የጎደለው ሞልቷል ድፍርሱ ጠራ ህልሜም ተፈታ የተመኘዋት እጄ ገብታ አይበቃኝም። በዚህ አጋጣሚ ያው አመሰግናቸዋለሁ ሁላችንም። ዮኒ አከብረሃለሁ፣ ታዳሚዎችንም ሁሉም በቃ እዚህ ቦታ ላይ በመቆሜ ደስ ይለኛል። 2 ዓመት ያው ከአርት ራቅ ብዬ ነበር። ባለቤቴን ትንሽ አጥቼ አሁን ግን ተመልሻለሁ እና ብዙ ስራዎች አሉኝ ያልተነኩ። አዲስ በጣም ቆንጆ ስራ አለ በቅርቡ የሚወጡ ስማገኘውም ጋር የገቡ ስራዎች አሉ። ወሰን ማናዬ ይባላል አንድ ስራ ዘመናዊ ያለ በቅርቡ የሚወጣ። ንጋት ኃይሌ የምትባል አንድ ደግሞ ሀዊ የተሰኘ አገው ስራ በቅርቡ ይወጣል። አንተ ሰራህላቸው ናቸው? ዜማ ግጥም የሰራህላቸው ናቸው። ባለሳባ የሚባልም አለ እንደዚህ አንድ ስራ። በቃ እነዚህን 3-4 ስራዎች መንገድ ላይ ያሉ ያለቁ እንጠብቃለን። ማስተራቸው ያለቀ ነው። በዚህ አጋጣሚ እናንተንም ስላገኘው አከብራቸዋለሁ። እናመሰግናለን። አይደል? በእርግጠኝነት ሌላ ጊዜ ተመልሰት ነው። በሰፊው ባልደረቦቹም አሉ። ሌላ ጊዜ በሰፊው እንጠራቸዋለን። አረፈል በጣም እናመሰግናለን። እናከብርሃለን። ወንድማችን በርታለን። ቅዳሜ ከሰዓት እንግዲህ እንደዚህ እያለን በጣም የሚያዝናኑ ቆንጆ ድምፅ ያላቸው የተለያየ ችሎታ ያላቸው ሰዎች ናቸው ዛሬ የመጡት። ስለመጣችሁ የያዛችሁትን ስለሰጣችሁን በጣም አድርገን እናመሰግናለን። እንዲህ ብለን ጀምረናል። ስለዚህ ቅዳሜ ከሰዓት በዚህ መልክ ተጀምሯል። እስከ ፕሮግራማችን ፍጻሜ ሁላችሁም አብራችሁን ቆዩ።